አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ እንዲሁም ክርስቲያን ቤተሰቦቼ ሰላም ጤና ይስጥልን። ደህና ናችሁ ወይ? እንዴት ናችሁ? እኔ አለሁ አልሐምዱሊላህ። እና ይህ የምታዩት ልጅ 5 አመት ከ5 ወሩ ነው። እና በእግሩም አይሄድም አያወራንም። በቃ ብታዩ በቃ እኔ እንጃ አላህ አክበር ማውራት ራሱ እኔ ይከብደኛል። ሰው ፊት መቆም ወላሂ በጣም ከባድ ነገር ነው። ሰው ፊት አላህ አያቆመን፣ ግን ግድ ሲሆን የግድ ምንም ማድረግ ስለማይቻል ነው እንደዚህ ያደረኩት። እና በቃ ከአቅሜ በላይ ሆነብኝ። ሐኪም ቤት እያስታመምኩት ነበረ። ሁሉም ነገር ክትትሉ አላልት ቢሆንም ሕክምናው መድኃኒቱ ምርመራው እንዳለ ውጭ የግል ነው የሚያዙኝ። እና በቃ ሁሉም ነገር ከአቅሜ በላይ ሆነብኝ። ባለቤቴም ስራ የለውም፣ እኔም ስራ የለኝም። ከሱ በታችም ደግሞ ልጆች አሉ እና እነሱም እንትን ስል በቃ ምን ነገር ለመስራት እንትንም አላልኩም። ሁሉም ነገር ከአቅሜ በላይ ስለሆነብኝ ነው ዛሬ ሰው ፊት ግድ ወረቀት ራሱ አስመርምረሽ አምጪ ብለውኝ፣ ሰሞኑ አስመርምረሽ አምጪ ብለውኝ በቃ አቅሜ ስላላልኩኝ አላስመረመርኩትም። እና የቻላችሁት ህክምና መስጠት የምትችሉት እንደው እኔ ቅር በሉኝና ምንም ማድረግ ስላልቻልኩኝ ነው። ክራይም ነው፣ ቤትም በጣም ተቸግሬያለሁ። 3 ልጆችን ያለኝ በቃ እሱ ደግሞ መጀመሪያም ታሞ ነው። በቃ እኔ ሐኪሞቹ ምንም የሚሉት ነገር በቃ አስመርምረሽ አምጪ ውጤት ነው የሚሉት በቃ እያስመረመርኩ ወስዳለሁ በየወሩ በቃ እነሱ አስመርምሪ ነው የሚሉት። እና ከአቅሜ በላይ ሆነብኝ። እና ያው መቼም ሰው ከአቅሙ በላይ ካልሆነ ሰው ፊት አይቆምም። ከእንደዚህ አይነት አላህ ይጠብቃችሁ። ደጋግ ኢትዮጵያውያን ያላችሁ የምትችሉትን ህክምና ብትረዱኝ ደስ ይለኛል። ጀዛአኩም አላህ ኸይር።